ዘካተል ፊጥራችሁን እንዳታበላሹ። ዘካተል ፊጥር ከመስጠታችሁ በፊት እነኚህን 8 ነጥቦች የግዴታ ማወቅ አለባችሁ። አጥራ አድርጌ በዚህ ቪዲዮ ልነግራችሁ ነው። ቪዲዮ ለብዙሃኖች ስለሚያስፈልግ ንያችሁን አጥርታችሁ አጅራችሁ ከአላህ ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም እንዲደርስ አድርጉ። በመጀመሪያ ደረጃ ሁላችሁንም ዒዱን ሙባረክ ዒዱን ሰዒድ ብያለሁኝ። ከስምንቱ መጀመሪያ ላይ የምናየው ዘካተል ፊጥር መስጠት ግዴታ ያለበት ሰው ምን አይነት ሰው ነው የሚለውን እናያለን። አንድ ሙስሊም የሆነ ሰው የረመዳን የመጨረሻዋ ቀን ፀሐይ ከገባች ጀምሮ እስከ ዒድ ዕለት ፀሐይ እስከምትገባ ባለው ጊዜ ውስጥ ዘካተል ፊጥርን የግዴታ መስጠት ይኖርበታል። ዘካተል ፊጥር የሚያወጣው ለራሱና መቀለቡ ግዴታ ለሆኑበት ቤተሰቦቹ ይሆናል ማለት ነው። እንደዚሁም ዘካተል ፊጥር የሚወጅብበት ከዕዳ ከተረፈው ለእርሱም ይሁን ለቤተሰቦቹ ዒድንና ቀጣዩን ቀን ቀለብ ከተረፈውና ለኢድ ልብስ አልብሶ ለራሱም ለቤተሰቦቹም የሚመጥናቸው የሆነውን ልብስ ማለት ነው። ከዚህ ከተረፈው ነው ዘካተል ፊጥር ግዴታ የሚሆንበት ማለት ነው። ሁለተኛ ዘካተል ፊጥርን በሚሰጥበት ሰዓት በሶደቃ መልኩ መስጠት የለበትም። የሰውነት ግዴታ የሆነበትን ዘካ ለእርሱም ይሁን ለቤተሰቦቹ ለነኛ ለሚያወጣላቸው ሰዎች ሲሰጥ ማለት ነው ግዴታ የሆነን የሰውነትን ዘካ ማውጣትን መነየት ይኖርበታል ማለት ነው። ሶስተኛ ለአካለ መጠን የደረሱ ወይም ባሊግ የሆኑ ልጆች ካሉት ለነርሱ ዘካተል ፊጥር መስጠት አይችልም ያለ እነርሱ ፈቃድ ማለት ነው። ቢሰጥ ትክክል አይሆንም። እነርሱን እንደሚያወጣላቸው ካስፈቀዳቸው በኋላ ነው ለነርሱ ዘካተል ፊጥር የሚያወጣው ማለት ነው። አራተኛ አንድ ህፃን ልጅ የረመዳን የመጨረሻ ቀን ፀሐይ ከመግባቷ በፊት ቢወለድ ለዛ ህፃን ልጅ ዘካተል ፊጥር ማውጣት ግዴታ ይሆናል። በአንጻሩ ደግሞ ፀሐይ ከገባች በኋላ የረመዳን የመጨረሻ ቀን ፀሐይ ከገባች በኋላ አንድ ህፃን ልጅ ቢወለድ በዚህ ላይ ዘካተል ፊጥር ማውጣት ዋጅብ አይሆንም። እንደዚሁም አንድ ሰው የረመዳን የመጨረሻ ቀን ፀሐይ ከገባች በኋላ ቢሞት ለዚያ ሰው ዘካተል ፊጥር ማውጣት በቤተሰቦቹ ላይ ግዴታ ይሆንባቸዋል። በአንጻሩ ደግሞ የረመዳን መጨረሻ ቀን ፀሐይ ሳትገባ በፊት ከሆነ ያ ሰው የሞተው በዚህ ሰው ላይ ዘካተል ፊጥር ማውጣት ግዴታ አይሆንም ማለት ነው። አምስተኛ ዘካተል ፊጥሩን የዒድ ቀን ፀሐይ ከመግባቷ በፊት ቀድሞ መስጠት ይኖርበታል። የተሻለ የሚሆነው የዒድ ሶላት ከመሄዱ በፊት ቢሰጥ ነው የተወደደው ማለት ነው። ስድስተኛ ዘካተል ፊጥር ለነማን ነው የሚሰጠው? አላሁ ተዓላ በቁርአን የጠቀሳቸው 8 አይነት ሰዎች አሉ። ለነኛ ሰዎች ነው መስጠት ያለበት ዘካተል ፊጥርን። አንደኛው ፈቂር ነው። ፈቂር የሚባለው በጣም የባሰበት ደሃ ነው። ለምሳሌ ያክል ለጉዳዩ 10 ማግኘት እየፈለገ 3 የሚያገኝ ሰው ይሄ በጣም ደሃ ነው። ማግኘት ካለበት ከ10 3 ብቻ ስላለው ይሄ ሰው ሙስተሂቅ ነው፣ ዘካተል ፊጥር መስጠት አለበት ማለት ነው። ሁለተኛው ሚስኪን፣ ይሄም ደሃ ነው፣ ነገር ግን ከዚህኛው ትንሽ የተሻለ ነው። ይህ ሰው 10 ማግኘት እየፈለገ እስከ 7 ድረስ ያለው ያው ለጉዳዩ ለሐጃው በቂ ስላልሆነ ለዚህም ሰው ዘካተል ፊጥር መስጠት ይቻላል። ሶስተኛ ወልዓሚሊን አለይሃ በዘካተል ፊጥር ላይ ኢማሙ መሪው ማለት ነው ሰሪ አድርጎ ዘካተል ፊጥርን ሰብስቦ የሚበትን ሰው ለዚህ ሰው አሁንም ዘካተል ፊጥር መስጠት ይቻላል ማለት ነው። አራተኛ ወልሙአለፈቲ ቁሉቡሁም ወደ እስልምና አዲስ የገቡ ሰዎች በደንብ ላልጠነከሩ ሰዎች ለነኚህ ሰዎች አሁንም መስጠት ይቻላል። አምስተኛው ወፊ ሪቃቢ ሙካተብ ለሆነ አብድ ማለትም ሰይዱ ወይም ጌታው አለቃው ማለት ነው ይህንን ያክል ብር አምጥተህ ሁር ትባላለህ ከባርነት ነፃ ትወጣለህ ተብሎ የተጻጻፈ ወይም የተፈራረመን ትክክለኛ የሆነን መጻጻፍም ማለት ነው አሁንም ለዚህ ሰውዬ ይሰጣል ዘካተል ፊጥር ማለት ነው። ስድስተኛው ወለጋሪሚና እዳ ላካበባቸው ሰዎች ለነኚህ ሰዎች አሁንም እዳቸው መክፈል ለማይችሉ ሰዎች እዳቸው ላልከፈሉ ሰዎች መስጠት ይቻላል ማለት ነው። ሰባተኛው ወፊ ሰቢልላህ በፊ ሰቢልላህ ወይም ጂሃድ ላይ ላሉ ትግል ላይ ላሉ ለነኚህ ሰዎች ሸርጡን ባሟላ መልኩ አሁንም መስጠት ይቻላል። ስምንተኛው ወብኑ ሰቢል ለሙሳፊር ለመንገደኛ በሐጃው ልክ ማለት ነው ለእርሱም ዘካተል ፊጥር ይሰጣል። ለነኚህ 8 አይነት ሰዎች ነው መሰጠት ያለበት ዘካተል ፊጥር ማለት ነው። ሰባተኛ ዘካተል ፊጥር የምንሰጠው ምንድን ነው? ዘካተል ፊጥር የሚሰጠው በሀገሪቱ ወይም በአካባቢው አብዛኛው ሰው ቀለብ አድርጎ የያዘውን አዝዕርት እርሱን ማለት ነው 4 እፍኝ ትክክለኛ በሆነ ሙድ ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም እጃቸው ሙዕተዲል ነበር። ለምሳሌ በእርሳቸው እጅ ማለት ነው 4 እፍኝ እንደዚህ ተይዞ 4 እፍኝ ያንን ልኬት የሚለካን ሀገሪቱ ወይም የአካባቢዋ ሰዎች የሚቀለቡት አብዛኛውን ጊዜ የሚቀለቡትን ቀለብ መስጠት ግዴታ ይሆናል። በሐነፊያ መዝሐብ የዚህን ዋጋም መክፈል መስጠት ይቻላል ማለት ነው። ይሄውም እንግዲህ ምን ያክል ነው የሚለውን በአካባቢያችሁ መጠየቅ ትችላላችሁ፣ እንደየአካባቢው እንደየሁኔታው ስለሚለያይ ማለት ነው። የመጨረሻውና 8ኛው ለነኚህ 5 አይነት ሰዎች ዘካተል ፊጥርን መስጠት አይቻልም። ሰውየው ለነኚህ ቢሰጥ ዘካተል ፊጥሩ ትክክል አይሆንለትም። አንደኛ ሀብታም ለሆነ ሀብታም ሲባል በገንዘብም በጉልበትም ከስቦ ማግኘት የሚችል በጉልበቱ ሀብታም ለሆነ ሰው ለዚህ ሰው አይሰጥም። ሁለተኛ ሙካተብ ላልሆነ ባሪያ ማለትም ከሰይዱ ከአለቃው ጋር ላልተዋዋለ ባሪያ ለዚህም አሁንም መስጠት አይቻልም። ሶስተኛው ለከሃዲ ለካፊር ሰው አሁንም ዘካተል ፊጥር ቢሰጥ ትክክል አይሆንም ማለት ነው። አራተኛ በደሃ ስም ለቤተሰቦቹ መቀለብ ግዴታ ለሆነበት ቤተሰቦቹ ለምሳሌ ደሃ ለሆነው ልጁ ወይም በጣም ትልቅ ለሆነው አባት እናት እነኚህ መቀለብ በእድሜ በጣም የገፉ ከስብ የማይችሉ ሰዎች እነሱን መቀለብ ግዴታ ይሆንበታል። እነሱ ደሃ ናቸው ብሎ ለእነሱ መስጠት አይችልም ዘካተል ፊጥርን ማለት ነው። ሌላውና የመጨረሻው ደግሞ ለበኑ ሐሽምና ለበኑ ሙጠሊብ ለሐሽም ዝርያዎችና ለሙጠሊብ ዝርያዎች የዘር ሐረግ ላላቸው ለእነኚህ ሰዎች አይሰጥም ማለት ነው። ለተከስኳቸው 5 አይነት ሰዎች ዘካተል ፊጥርን መስጠት ትክክል አይሆንም አይበቃለትም ማለት ነው። ይህም ቪዲዮ ለብዙሃኖች ያስፈልጋል። ኢንሻአላሁ ተዓላ ስለ ዒድ ወሳኝ የሆኑ ነጥቦችን አሁንም በተለያዩ ቪዲዮዎች ይዤላችሁ የመጣ ይሆናል በቀጣይ። ይህን አካውንታችሁን ፎሎ እያደረጋችሁና ይህንን የምሰጣችሁን መልእክት በደንብ ሼር እያደረጋችሁ ለብዙሃን ተደራሽ እንድታደርጉ በአክብሮት ጠይቃችኋለሁኝ። አሁንም በድጋሚ መልካም ዒድ በዱዓችሁ አንረሳሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
ዙመር ኦንላይን የቁርአን ማዕከል ከአፍ መፍታት እስከ ምጥቀት። ዙመር ኢስላሚክ ሚዲያ